ዛሬም የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ርዕሳችን ደግሞ መስመራዊ ያለ እኩልነት አረፍተ ነገር የሚለውን ሐሳብ ይኖረዋል ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ ማለት ነው ልክ እንደዚህ ያለ ይዘት ያላቸው ትምህርቶችን ለምትማሩ ለስድስተኛ ክፍል ተማሪዎች በሙሉ ማለት ነው እጅግ የሚጠቅማችሁ ትምህርት ስለሆነ ከናንተ የሚጠበቀው ነገር ምንድነው? ትዕግስተኛ ሆናችሁ እስከ መጨረሻው ድረስ ይህን ቪዲዮ እዩት። እናንተም ከዛ በኋላ ሞክሩ። እጅግ በጣም ቀላል ነገር ነው። ወደ ርዕሳችን ከመግባታችን በፊት መስመራዊ ያለ እኩልነት አረፍተ ነገር የሚባለው ምን ማለት ነው የሚለውን ለማንሳት እንሞክራለን ማለት ነው። መስመራዊ ያለ እኩልነት አረፍተ ነገር የሚባለው በእንግሊዘኛው ሊኒየር ኢኒኳሊቲ የሚል ሐሳብ ይይዛል ማለት ነው። ሁለት አልጀብራዊ መግለጫዎች ማለት ነው እዚህ ጋር እንደምትመለከቱት እነዚህ ኔጌቲቭ ወ ሲደመር ጠ ያንሳል ወይም እኩል ይሆናል 6 የሚለው እነዚህ ሁለቱም አልጀብራዊ መግለጫዎችን በእነዚህ ምልክት ተያይዘው ከሆነ ማለት ነው ወይም ያንሳል ከተጠቀማችሁ ካልሆነም ደግሞ ያንሳል ወይም እኩል ይሆናል ይበልጣል ወይም እኩል ይሆናል ወይም ደግሞ በእነዚህ ምልክት ተያይዘው ከሆነ እንደነዚህ ያሉ መስመራዊ ያለ እኩልነት አረፍተ ነገሮች ብለን እንጠራቸዋለን ማለት ነው። ስለዚህ አሁን ምን ማድረግ አለብን የሚለውን ላሳያችሁ። ኦኬ የተጠየቅነው ጥያቄ የዚህኛውን መስመራዊ ያለ እኩልነት አረፍተ ነገር የመፍትሄ ስብስብ ወይም ደግሞ ሶሉሽን ሴቱን እንዴት አድርጋችሁ መፈለግ እንደምትችሉ በደንብ አድርጌ አሳያችሁ። እንግዲህ እዚህ ጋር የተሰጣችሁን ጥያቄ ኔጌቲቭ ወ ሲደመር 8 ያንሳል ወይም እኩል ይሆናል ከ6 ነው የሚላችሁ። አሁን እዚህ ጋር ማድረግ ያለባችሁ ነገር እዚች ጋር ያለችዋን 8 ቁጥርና እዚህ ጋር ያለውን 6 ቁጥር ሁለቱም ተመሳሳይ ቁሞች ናቸው ወይም ደግሞ በእንግሊዘኛው ላይክ ተርምስ ብለን እንጠራቸዋለን። ስለዚህ አሁን ስራችን ምንድነው የሚሆነው? ተመሳሳይ የሆኑ ቁሞችን መሰብሰብ ይሆናል ማለት ስራችን። ከዛ በኋላ ነው ሶሉሽን ሴት ወይም የመፍትሄ ስብስብ መፈለግ የምትጀምሩት ማለት ነው። ሰው እዚህ ጋር እንደምትመለከቷት የኛውን 8 ቁጥር ፖዚቲቭ ስለሆነ ወደ 6 ቁጥር በመናዞርበት ሰዓት ወይም ደግሞ ከ6 ቁጥር ጋር በመናሰላበት ሰዓት ኔጌቲቭ የሆነውን ፖዚቲቭ ይሆናል ማለት ነው። ስለዚህ ኔጌቲቭ ወ ያንሳል ወይም እኩል ይሆናል 6 ሲቀነስ 8 የሚለውን ሐሳብ ይወስዳል ማለት ነው። ስለዚህ ኔጌቲቭ ወ ያንሳል ወይም እኩል ይሆናል ከ6 ላይ 8 ስትቀንሱ ኔጌቲቭ 2 ይቀራል ማለት ነው። እንግዲህ አሁን እዚህ ጋር ጥንቃቄ ልታደርጉ የግድ ይገባችኋል ማለት ነው። እንደምታዩት እዚህ ጋር ኔጌቲቭ ወ ነው፣ ይሄኛው ደግሞ ኔጌቲቭ 2 ነው። ነገር ግን ያለ እኩልነት ምልክታችሁ ያንሳል ነው እዚህ ጋር ያለው። ስለዚህ ከዚህ ከወ ከፊት ለፊቱ ያለውን መጣኙ ኔጌቲቭ ስለሆነ ወይም ኔጌቲቭ ወ ስለሆነ ይሄኛውን ያለ እኩልነት ምልክት ወይም የያንሳል ምልክቱ እንደነበረ አይቀጥልም ማለት ነው። ስለዚህ ይቀየርና በግራ በኩልና በቀኝ በኩል ለኔጌቲቭ 1 በመታካፍሉበት ሰዓት እቺኛይቷን ምልክት የግዴታ ያንሳል ከነበረ ወደ ይበልጣል ይሆናል፣ ይበልጣል ከሆነ ወደ ያንሳል ይቀየራል ማለት ነው። ስለዚህ አሁንም የምንሰራው እሱን ነው ማለት ነው። ይካፈል ለኔጌቲቭ 1 እናካፍላለን። ይሄኛውም ለኔጌቲቭ 1 በመናካፍልበት ሰዓት ማለት ነው። ስለዚህ ወ ይበልጣል ወይም እኩል ይሆናል 2 ይሆናል ማለት ነው። ይበልጣል ወይም እኩል ይሆናል 2። እንግዲህ ብዙ ጊዜ ክላስ ውስጥ ተማሪዎች ሚስ የሚያደርጉት ወይም ደግሞ የሚሳሳቱት ቦታ የቱ ጋር ነው? ይችኛይቷ ናት። እዚህ ጋር ኔጌቲቭ ነበረ፣ የአንሳል ምልክት ነበረ። ስለዚህ ወደዚህ ይቀየራል ማለት ነው። ኔጌቲቭ ነገር ለኔጌቲቭ ነገር በመታካፍሉበት ሰዓት የፖዚቲቭ ይሆናል ማለት ነው። ስለዚህ እዚህ ጋር የነበረችው ኔጌቲቭ ለኔጌቲቭ ስታካፍሉት ፖዚቲቭ ይሆናል ማለት ነው። አሁን ምን ማድረግ አለባችሁ? ቀጣይ ስቴፓችሁ የሚሆነው እዚህ ጋር የሚያዛችሁ የመፍትሄ ስብስቡ ፈልጉን የተባለው የመፍትሄ ስብስብ ማለት ምን ማለት ነው? በዚህ አረፍተ ነገር ውስጥ በወ ቦታ ተወክለው ሊገቡ የሚችሉ ቁጥሮች በዚህ አረፍተ ነገር ውስጥ በመናስገባበት ሰዓት አረፍተ ነገሮቻችሁን እውነት ሊያደርጉ የሚችሉ የቁጥሮች ስብስብ እንደማለት ነው። ስለዚህ እነዛ ቁጥሮች ከ2 ቁጥርና
ሁለት ቁጥርና ከሁለት ቁጥር በላይ ያሉ ቁጥሮችን በዚህ አረፍተ ነገር ላይ ወን ወክለው ወይም በወ ቦታ ብንተካቸው እነዛ ነገሮች አረፍተ ነገራችሁን እውነት ሊያደርጉ ይችላሉ ማለት ነው። ስለዚህ የመፍትሄ ስብስቦቻችን ከሁለት ቁጥር ጀምሮ ያሉ ቁጥሮች በሙሉ የመፍትሄ ስብስብ መሆን ይችላሉ ማለት ነው። ስለዚህ እነዚህን ቁጥሮች ስለማንደርስባቸው እንደዚህ ዶት ዶት እናደርግና ወይም እነዚህ ቁጥሮች አልቆቢስ ብለን እንጠራቸዋለን ወይም ደግሞ ኢንፋይናይት ናቸው ማለት ነው። ስለዚህ አይደረስባቸውም እነዚህ ቁጥሮች 3 4 5 6 7 8 9 10 እያለ እነዚህ ቁጥሮች ይቀጥላሉ ማለት ነው። አሁን ምን ማድረግ እንዳለባችሁ ልንገራችሁ። በወ ቦታ እነዚህን ቁጥሮችን ማስገባት ሞክሩ። ለምሳሌ ሁለት ቁጥርን አስገቡ። በወ ቦታ ሁለት ቁጥር ወ እኩል ይሆናል ሁለት ቢሆን ምን ይፈጥራል? በወ ቦታ ሁለት እናስገባለን። እዚህ ጋር ወ እንደምታዩት ኔጌቲቭ ነች። ስለዚህ ኔጌቲቭ 2 ሲደመር 8 ያንሳል ወይም እኩል ይሆናል 6። አሁን ማድረግ ያለባችሁ ነገር ምንድን ነው? በግራ በኩል ያለውን አልጀብራዊ መግለጫ ወይም ስሌቱ ካሰላችሁት በኋላ በቀኝ በኩል ካለው ቁጥር ጋር እውነት ሊያደርግ የሚችል አረፍተ ነገር ላይ መድረስ አለባችሁ። ሁለት ቁጥር ብቻ አይደለችም። እነዚህን ቁጥሮች በሙሉ ምን ማድረግ ነው? ተክታችሁ በመሰሩበት ሰዓት አረፍተ ነገራችሁን እውነት ሊያደርግላችሁ ይገባል ማለት ነው። ስለዚህ ኔጌቲቭ 2 እና 8 ማለት ከ8 ላይ ስንት መቀነስ? 2 መቀነስ ነው። ከ6 ቁጥር ያንሳል ወይም እኩል ሊሆን ይችላል እንደማለት ነው። ለዚህ 6 ቁጥር ያንሳል ወይም እኩል ይሆናል ከ6። ይህንን አረፍተ ነገር እውነት አረፍተ ነገራችሁ ምንድን ማለት ነው? እውነት ነው ማለት ነው። ስለዚህ እውነት ሊያደርግላችሁ የቻለው ቁጥር ማን ነው? በወ ቦታ የገባው ሁለት ቁጥር ነው። 3 ቁጥርም ቢገባ ይህንን አረፍተ ነገር እውነት ሊያደርግላችሁ ይችላል ማለት ነው። 4 ቁጥርም ቢገባ ይህንን አረፍተ ነገር እውነት ሊያደርግላችሁ ይችላል ማለት ነው። ነገር ግን ከሁለት ቁጥር በታች ያሉ ቁጥሮችን ብታስገቧቸው ይህንን አረፍተ ነገሮቻችሁ እውነት አያደርጉላችሁ ማለት ነው። ስለዚህ የመፍትሄ ስብስብ ወይም ደግሞ ሶሉሽን ሴት የሚባለው ልክ እንደዚህ ስታስቀምጡ ነው ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ካያችሁ ወላጆች ካላችሁ፣ ተማሪዎች ካላችሁ በቅድሚያ እጅግ አድርገን ነው የምናመሰግናችሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ለእናንተ ደግሞ ጥያቄ ልስጣችሁና እናንተም እንደምትሞክሩት ተስፋ አደርጋለሁ ማለት ነው። ለኔጌቲቭ ጠ ያንሳል ወይም እኩል ይሆናል 8 ይህን ሰጠዋችሁ። ቀላል ነገር ነው አይደለ? ስለዚህ የመፍትሄ ስብስቡ የጠል የመፍትሄ ስብስብ ስንትና ከስንት በላይ ናቸው፣ ስንትና ከስንት በታች ሊሆኑ ይችላል የሚለውን እናንተ ኮሜንት ላይ መልሱን የምታስቀምጡና ይላችኋል ማለት ነው። በቀጣይ በሌላ ቪዲዮችን እንገናኛለን። ሁላችሁም በያላችሁበት መልካም ጊዜ እንመኝላችኋለን። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ። እጅግ በጣም ቀላል ነገር ነው። በቀጣይ ቪዲዮ እንገናኝ።